አሁን ደግሞ በእንግዳ ሰዓታችን ታዋቂውን ዝነኛውን የቢትቦክስ ባለሙያ ናቲን ይዘን ከች ብለናል። ናቲሻ እንኳን ደህና መጣ። እንኳን ደህና ቆያችሁ። ለተመልካቾቻችን ናቲ ማን ነው የሚለውን አስተዋውቅልን። ናቲን ሳይሆን ኖቬልን ላስተዋውቃችሁ። ኖቬል ናቲ ቢትቦክስ እባላለሁ። ኦ በቢትቦክስ በጣም ደስ ይላል። በቢትቦክስ ነው ራስህን የምትገልጸው ማለት ነው? ትክክል። እሺ ቢትቦክስ ምንድን ነው? ቢትቦክስ ማለት እዚህ ምድር እግዚአብሔር ከሰጠን ጸጋ በአፋችን፣ በጉሮሯችን፣ በምላሳችን እየተጠቀምን መብራት ቢጠፋ ባይጠፋ ሊሰራ የሚችል ስጦታ ነው። ቢትቦክስ ማለት ራሱን የቻለ የሙዚቃ መሳሪያ ነው። እንዴት ጀመረ የሚለውን ይንገረን። በተፈጥሮ የሚሰጥ ነው በልምምድ የሚመጣ ነው የሚለውን? ቢትቦክስ የጀመርኩት ኦልሬዲ ወደ 12 ዓመት 13 ዓመት እየተጠጋ ነው። በኢትዮጵያ የመጀመሪያው ኢትዮጵያዊ ቢትቦክሰር ስለነበርኩኝ አንድ ልጅ ነበረ እና ምንድነው ነበረ ይሰራ የነበረው ይሄ ምናምን እያደረገ ዴስክ እየመታ ክላስ ውስጥ ይሰራ ነበር። ከዛ በኋላ እኔ ኖርማሊ ዘፈን ሰማ ነበር በፊት እና ዘፈኑን ልክ እሱ እንደሚለው እኔ የምለማመደው ነበር። ከዛ ምንድነው የሚባለው ምናምን ቢስጠይቀው ቢትቦክስ ብሎ ነገር። እሱም አበሻ ነው? እሱም አበሻ ነው። ከዛ እኔ አጀስ ጃመረጣ መሰለኝ አጀስ። እሱም ኢንስፓየር ያደረገህም ልጅ አበሻ ነው ማለት ነው? አዎ ሀበሻ ኢትዮጵያዊ። ብዙ የለም አንተ ብቻ ነህ? አሁን አሉ ከባህር ዳር ከሐዋሳ እዚህም አዲስ አበባም ብዙ ልጆች አለን። እየተሰባሰብን ነው፣ ኮሚኒቲ እየሆንን ነው። ራሳችንን ችለን ኮሚኒቲ እየሆንን ነው። ያንተን ስሰማ የመረዋ ኳየር ትዝ እያሉኝ ነበርና ተመሳሳይ ነው ሬንጁ ወይስ ይለያያል? ተመሳሳይ ነው። አሁን የመረዋ ኳየሮች ሲሰሩ 5-6 ሆነው ነው እና ሁሉም የራስ አንዳንድ ሳውንድ አላቸው። አሁን ተከፋፍለው ማለት ነው። ሳውንዱን ተከፋፍለው ማለት ነው። አንድ ላይ ሲሆን ዘፋኝ የሚኖራል፣ ሜሎዲ ለብቻው የሚል ይኖራል፣ ቤዝ የሚል ይኖራል፣ ሊድ ጊታር የሚል ይኖራል፣ ኪክ የሚል ይኖራል፣ ሃይሃት የሚል ይኖራል። ስለዚህ የነሱ ግሩፕ ነው። የነሱ ግሩፕ ነው። አዎ የነሱ ግሩፕ ሞር ዲቴል የገባበት አይደለም። አሁን ይሄ በቢትቦክሱ ሙሉ ኖርማል ኳየር ነው። የኛ ግን ዲፕ ነው። ሪል ቢትቦክስ ወርልድ ዋይድ ቻምፒዮንሺፕ የምንሆነን እኛ ትልቅ ላይክ ወርልድ ዋይድ እስከመሄድ ኮንሰርቶች፣ ኢቨንቶች ትላልቅ እንትኖች የመዘጋጀት ፕሮባቢሊቲ አላቸው። ሶሻል ሚዲያ ላይም እያየን ነበረ። በግሩፕ ሆናችሁ የተለያዩ ሳውንዶችን ተከፋፍላችሁ የሮፍናንን አይ ቲንክ ያየሁ መሰለኝ። አይተሻል። ጥሩ እየተንቀሳቀሰ ነው ያለው። አሪፍ ነው። ያው ህዝቡ አንደርስታንድ እስኪያደርገው ትንሽ ስፒሪቱን ሰብሰብ ማድረግ አለበት። እና ያልተብራራልኝ ግልጽ ያሉልልኝ በተፈጥሮ የሚመጣ ነው ወይስ በልምምድ? መጀመሪያ ተፈጥሮ ነው፣ ከዛ በኋላ ነው ልምምዱ የሚመጣው። ተፈጥሮ ስትመርጥ ልምምዱ ውስጥ ትገባለህ። በእንደዚህ አይነት መንገድ ግን ራስን ማግኘት እድሉ በጣም ጠባብ ነው። በተለይ ደግሞ እኛ ሀገር ውስጥ ብዙ ስላልተለመደ አይደል? በትክክል። እና እድለኛ ነህ በዚህ መንገድ ራስ። በኢትዮጵያ ወደ 83 ቢትቦክሰሮች አሉ። አሁን ጀስት ትንሽ ነው እያሳየን ያለ ነው። ወደ 83 አሉ። ገና ሚሊዮን ልንገባ እንችላለን። መነሻ የነበረው ግን አሁን የጠቀስክልን ልጅ ነው ማለት ነው? መነሻ የነበረኝ አሁን የጠቀስኩት ልጅ። ከዛ በፊት ምንም አይነት ሀሳቡ አልነበረህም? ምንም በቃ ኖርማል ዘፈን ሰማ ነበረ። እሱን ልክ እንዳልኳችሁ ልክ በዛ ስጫወት ስሙም እንደነበረ ነገረኝ። ቢትቦክስ ብዬ ሰርች አደረኩኝ፣ ወዲያውኑ አገኘሁት። ፍቅሩ ቀጠለ። ስቲል ነው። እስቲ አለማምደኝ እስቲ የሆነ ሙዚቃ ልጫወት። እሺ በቢትቦክስ ዋና 3 ነገሮች አሉ እና አንደኛው ኪክ ነው። ልምድ አለው መሰለኝ። በትክክል። ከዛ ሁለተኛው ደግሞ ጸጹጪ ጻጤ እቺ ለኔ ነው የምትሆነው አይ ቲንክ። እኔ እቺ ልገባለታለሁ። ከዛ ሶስተኛው ደግሞ ቁቂ ቃቄ
ሶስቱ ማለት አሁን ሶስቱን በተለያየ አይነት ሴግመንት ታደርጋቸው። ኧረ አትጨምብን። ቆይ ይጨርስ ፊል እያደረገው ነው። ለዛ ነው እየለየኋቸው እና ሶስቱን ሚክስ ታደርጋቸው የተለያየ አይነት ቫይብሬሽን ይመጣል። አሁን ሶስቱንም በተከታታይ ሶስት ጊዜ ብደጋገመው ትክክል ቀለል ይልላታል እሷ። እና እነዚህ ሶስቱ ሳውንድ ናቸው በዋናነት። እነዚህ ሶስቱ ሳውንዶች በጣም ብዙ አይነት ሳውንዶች እያንዳንዱ የሚሰሙት ኢትዮጵያ ውስጥ ያለ ወርልድ ዋይድ ላይ ያለ ሙዚቃ ሲሰሙ እነዚህ ሶስቱ ነገሮች ከሌሉ ሙዚቃ ዜሮ። ግን ቀ ይችላሉ ውጮቹ? ቀ አይ ቲንክ ከ ነው የምንለው እኛ ቀ መስሎን ነው። አንዳንድ ጆሮዬን ሲበላኝ በዛው እሺ እስቲ አንድ ነገር ተጫወትልን። ቅድም ስምህ እንዳስተዋወቅከን እኔ ዘፈን ልበልልህ ነው። ቆይ አይደለም አንተ ተጫወት። ሳላውቀው ቀርቼ ቴምፖ እንዳሰጥ ፈላጊሽ መብዛቱ ስንቱ ሊማርክሽ ፈቅዶ መሰዋቱ ገለጣ ማዛሬ ስንቱ ደጎመጀ መውደድ ያልሰመረ መምጣትሽ አልበጀ። አንተ ሪትም ራሱ ጠብቃለሁ። አንተ ተስፋ አለክ ሙዚቃው ላይ አሪፍ ነው። ይጨፍርለት በጣም አሪፍ። ሁሌ ነው ልምምድ የምታደርገው? አዎ ተፈጥሮ ስለሆነ የትም ቦታ ማለት ስለሚችል የልምምድ ጊዜ አላችሁ? የግሩፓችን ልምምድ ጊዜ አለ። የራሴ ፕራይቬትሊ ልምምድ ጊዜ አለኝ። ታስተምራለህ ወይንስ በቃ በትምህርት ደረጃ ይሰጣል ቢትቦክስ? መጀመሪያ እዚህ ኢትዮጵያ ውስጥ አልተጀመረም። ያው ስለዚህ እርስ በርስ የተገናኛችሁ ነው የምትማማሩት? የስ ሞር እንደዛ ነው የምናደርገው። ዩቲዩብ ላይም ቼክ ብታደርጉ ዩቲዩብ ላይም አለ ቱቶሪያሎች ዩቲዩብ ላይም ሞር አለ፣ እዛ ላይም ይገኛል። ስቴጅ ላይ የማቅረብ እድሉ ምናምን ገጥሞ ያውቃል? አቅርበህ ታውቃለህ? እዚህ እንደ ኮንሰርቶች ላይ ምናምን? ዋው የሆነ እንደውም ሶሻል ሚዲያህን እያየሁ በጣም የገረመኝ ድምጽ ነበር። እዚህ ከጉሮሮ ታረጋል። እሺ ቆይ Novinati beatbox. በጣም ነው የሚገርመው። ይሄንን አስተዋውሰዋል በደንብ? አዎ በጣም የተመቸኝ ነበር። በጣም ደስ ይላል። ቴንክ ዩ። ስትሄድ ምናምን እንትን ትላለህ ታክሲ ውስጥ ምናምን ሰርፕራይዝ አታደርግም ሰው? አይ ቦታ አለው የሆነ ፊልም የምታደርግበት። ዝም ብለህ ያገኘውን ኤነርጂ የትኛውን ቦታ ላይ አትለቀው። ይሳበ ሞመንት እዛ ሞመንት ላይ ነው እንጂ ሞስትሊ ብቻዬን ነው የማደርገው። ብቻዬን የገነባውን ነገር አሪፍ ነው የሚሆነው። እሺ የመጀመሪያዋ ሞመንትህ እንዴት ነበረች? በቃ እችላለሁ ብለህ ተለማምደህ ለማን ነበር ያሰማው? ለመጀመሪያ ጊዜ ያሰማሁት የሆነ ዚክ ሚስተር ዚክ የምታውቁት ከሆነ ኢቢኤስ ላይ ሆስት እሱ ነበር ቢትቦክስ የሚያወዳድር የነበረው። ዚክ ዘወትር ማለት ነው። እሱ ነበረ የሆነ ላላዮኒሲስ የሚባል ቤት ነበር በድሮ በጣም በቃ አሪፍ የሚባል ቤት ነበር በቦሌ ላይ የምታውቁት ከሆነ። እዛ ሐሙስ ስቴጅ አለ እና ለሚ ኢንቫይት ዩ ብሎ ጠራኝ። ከዛ በኋላ ለመጀመሪያ ጊዜ ማይክ ይዤ ፐርፎርም አደረኩኝ እና በሰው ፊት ነው ፐርፎርም ያደረኩት ለመጀመሪያ ጊዜ
እና ሰው በጣም ነው የደነገጠው። በጣም ብዙ ሰው ነበረ። ሞር ያው በዛ ጊዜ ነበሩ ራሳቸውን ያውቃሉ እና ብዙ ሰው ነበረ። በጣም ላይክ አሁን ስቲል ሚዲያ ላይ ያሉ በጣም ብዙ ሰዎች ነበሩ። ከዛስ ያንተ ስሜት ምን ነበር ካቀረብክ በኋላ? በጣም መንፈሳዊ ነው የሆንኩት። በጣም ደስተኛ ነበርክ? በጣም አዎ። አሁን ደግሞ አዳዲስ ሙዚቃዎች እየሰራህ እንደሆነ አውቃለሁና እንዴት ነው? ምን ላይ ነህ ያለኸው? መቼ ይወጣሉ ሙዚቃዎቹ? እና ደግሞ አንድ ሳምፕል ነገር ብታሰማን ደስ ይለናል። ያው ከሙዚቃዎቼ አሁን ትንሽ ወደ 3ቱ ነው ሙሉ ለሙሉ ያለቁት። የቀሩት ደግሞ በቅርቡ ማለቃቸው አይቀርም። ያው ሲለቀቅ መች እንደሆነ ድንገት ነው የምንለቀው። እግዚአብሔር ሲፈቅድ ድንገት ነው የምንለቀው። የራስህ ዩቲዩብ ቻናል አለ? እዛ ላይ ነው የምትለቀው? አዎ፣ አዲስ ዩቲዩብ ቻናል ይከፈታል። ኦልሬዲ ከመልቀቄ በፊት በቃ ሰብስክራይብ ሰው እንዲያደርግ ሬዲ ሆኖ እንዲጠብቅ ብዙ ነው የሚለቀቀው። ከዛ በኋላ ኮንቲኒቲ ነው የማይቆም ነው። በቃ ከእግዚአብሔር ጋር ከጤና ጋር የማይቆም ስለሚሆን ያሳለኝ ነው ያሰብነው። ትንሽ የቅንጫቢ መስማት እንችላለን? እሺ። አሁን ሰሞኑን ማርች 8 ደርሷል። እንደውም አዎ፣ ነገ ማርች 8 ነው። ነገ ነው እንደውማ። እንዳለ የሰራሁት የሙዚቃ አልበም የተቀናበረው በአፍ ነው። ምንም አይነት የሙዚቃ መሳሪያ የለውም። ከአልበሙ አንዱ ሴት የሚል አለ እና ትንሽ ነው ማሰማችሁ። ኖቪልናቲ ቢትቦክስ ያንቺ ሲለያል ያንቺ ሲገርማል ያንቺ ሲለያል ያንቺ ይገርማል አንቺ ልዩ ተለየሽ ውባ ቆንጆ ትለያለሽ ሀያቴ ነሽ እናቴ እህቴ ጓደኛዬ ፍቅረኛዬ ልጄ ሁሉም ቶኝ ይበለያለሽ የሚያለማ ብሰጭ የሚያጠፋ ትሰጫለሽ ምድር ላይ የመጣሽው ዓለምን ልለውጪ ሁሉም ላንቺ ይለወጣል ላንቺ ስለሆንሽ አንቺ ቤትነትሽ ክብር ነው ቤትነትሽ ጸጋ ነው ቤትነትሽ ዘውድ ሀያታችን ሆነሽ እኛንም የመከርሽ እናታችን ሆነሽ ሁሉንም ያሳደግሽ እህታችን ሆነሽ ሁሉንም የጠበቅሽ ጓደኛዬ ሆነሽ ምስጢሬን የደበቅሽ ፍቅረኛዬ ሆነሽ ልቤንም የወሰድሽ የኔ ልጅም ሆነሽ ዓለሜን ያሳየሽኝ ምድር ላይ የመጣሽው ሔዋን ነሽ ያንቺ ባንቺ ይለያል ያንቺ ባንቺ ይገርማል ያንቺ ባንቺ ይለያል ያንቺ ያልነገርከንማ የሆነ ፉል ባንድ አለ እንጂ ብቻህን አይደለም። የሁሉም ኢቨን ሙዚቃው ራሱ ኮንሰፕቱ ደስ ይላል። ሴትነትን በደንብ ማርች 8 ነው እንግዲህ አዲስ ሙዚቃ በጣም ጥሩ ነው። ይሄ ጀስት ከዛ ከስራዎቹ ከበረከቱ እሺ እንግዲህ ራፐሮች ኢትዮጵያውያን ራፐሮች አንተ ኮላብ ያደርጉ ብለህ ታስባለህ? አሁን ካለው ከሌንደል እንዲያለ ያሉ እንትን ውስጥ ከመግባት ይልቅ አብረው በመስራት በመጣመር ጥሩ ሙዚቃዎች ይሰራሉ ብለህ ታምናለህ? በአንተ እይታ ማንና ማን ቢጣመሩ ትመርጣለህ? ከዛ ደግሞ ምን ማስተላለፍ የምትፈልገው ነገር አለ? ያው እዚህ ምድር ላይ ሁላችንም የራሳችን ተልኳለን ሁላችን እና እኔ አርቲስት ነኝ ብሎ የሚያስበው የምሪል ፊል አድርጎ ከሁሉም ጋር ኮላብ ማድረግ አለበት። ራምሳይን ይሄ ታለንት ነው፣ አርት ነው። ይሞታል፣ እሞታለሁ፣ እንሞታለን። gonna die so ኮላብ አድርገን ብንሞት ምን ችግር አለ? ዋስደ የሚቀንስብን ምን ነገር አለ? ከህይወታችን ምንም እኮ ተቀምጦ ዩቲዩብ ላይ ለዘላለም ይታይልናል። ትምህርት ይሆናል፣ ለየመጣው ትውልድም እኮ ትምህርት ይሆናል። እና አሁን ለምሳሌ ሮፍናን ልጅ ማይክ ቴዲዮ ኮላብ ያደረጉ ምንድነው የሚፈጠረው?
ቴዲ አፍሮ፣ ዳዊት ጽጌ፣ ነዋይ ደበበ ኮላብ ቢያደርጉ ምንድነው የሚፈጠረው? ገብቷችኋል? ልክ እንደዚህ አይነት ኮላቦሬሽን ሲያገር ቢኖር በጣም ቅዱስ ነው የሚሆነው ብዬ አስባለሁ። አንተ ኮላብ ቢያደርጉ ቢዘፍኑ ብለህ ሬዲ ያደረግከው የራስህ ሙዚቃ አሁን የለም? ታስባለህ ግን? አዎ አንድ ከዚህም አለ ከውጭ ሀገርም አለ ላይ ከኔ ጋር ማለት ነው ሲንክ ያደርጋል ብዬ የማስበው አንድ ከዚህ ሀገርና ከውጭ አለ ከአንተ ስታይል ጋር ሲንክ በደንብ ማች የሚያደርግ አንደርስታንድ የሚያደርግ ኢቭን እኔ የምጠቀማቸው ማቴሪያል ራሱ ሞር ሊጠቀም ራሱ የሚችል ሰው ነው እና ላይክ ማንነቱን ማወቅ እንችላለን። አይቻልም ጃ ነው የሚያውቀው። ልክ ነህ። ጥሩ ሀሳብ ነው ያነሳኸው። አርት ላይ ያለ ሰው በሙሉ ያለውን ነገር ሼር ቢያደርግ አንድ ላይ ኮላብ ቢያደርጉ ብዙ ቆንጆ ነገሮች እንሰማ ይሆናል። አሁን እንዳልከው እኛም ጉጉታችን ነው። አንተ በራስህ በቢት ቦክስ ሚክስ እያደረክ የምትሰራቸው ዘፈኖች አሉ? ልክ አሁን እንዳልከኝ ለምሳሌ ሮፍናን ልጅ ሚካኤልና ቴዲዮ ኮላብ ቢያደርጉ ምን ሊፈጠር ይችላል ብለህ አስበክ ነበር አሁን ስታወራኝ። ስለዚህ አንተ በራስህ የተለያዩ ሙዚቀኞችን ሙዚቃ ኮላብ እያደረክ ትሰራለህ፣ ሚክስ እያደረክ ትዘፍናለህ? በራስህ ቢት ቦክስ ሚክስ ያደረከው ካለ ማለት ካለ ብታሰማን ደስ ይለኛል። ችግር የለም። አንድ አለ ላሰማችሁ ደስ እያለ። እሺ ዘፈኑ ሲጀምር ልክ እንደዚህ ነው የሚጀምረው። እርቅ እንፍጠር እርቅ እንፍጠር ገባውና ሙዚቃው ሲለቀቅ መንቀሳቀስ ጀመርኩኝና ድብልቅ የሴቶች ጭፈራ አስደንግጦኝ ስቅቅ ቆንጆዋን ጠርቼ በይ እንተዋወቅ ጠጋ በይ ጓደኞቼን ሃይ ሃይ በይ ትዳራይትኝም ከመሬት ላይ የኔ ስኖቪ ነው የሱን ወዳጊ አይ እጃችሁን አድርጉ ወደ ላይ ቅድሚያ ለሴቶች ነው የሴቶች ጨዋታ አንገታችሁን ነገ ትገዛችሁ መዳ እንዲህ ነው ጨዋታ ወገብ ዳላችሁ ወልስ ወደብ ዛሬ የለም መፍዘዝ ነቃ በሉ ወንዶች ምንድነው መተገዝ እንደኔ ደመዞ ቆንጆዋን ሲያዝ ጋይስ ተከተሉ ይሄን ሁሉም በል ዛሬ ጉድ ፈላ ወደ ቀኝ ታይታል ዘጋባ በሽዋ ውበት ብዙ አትዘናጋ ኧረ ተረጋጋ ድግስ ተደገሰ ግብር ተጣለልሽ ካባለ ቁጥር ነው እናትና አባትሽ እልፍኙ ተሞላ አንቺ በዚህ በልሽ ልልሉ ባላባት ሁሉም ተጠራልሽ ጉርሻና መረጋት ቢወርድን በላይሽ ቢያንስ ነው እንጂ መቼም አይበዛብሽ ይረቅ ቢጠላ ትጭቃሌ መሬት ሽርቤ ከቆሌ ተበላለሽበት እንደ ልዕልቷ እንደ ልዕልቱ ቤት ማሉ ብዙ ሚነጠፈው መሬት እንደ ማሩ ሰፈፍ እንደ ወርቁ ዱካ አገር ይወድሻል ለካ። በጣም ቆንጆ በጣም ያማን ጋብዣችኋለሁ። በጣም አሪፍ ሚክስ ነው እውነት። ኮላብ መሆኑ ብሪጁ ራሱ እርቅ እንፍጠር በጣም ቆንጆ ናት። ትርጉም አላት። በጣም ደስ ይላል። አመሰግናለሁ። ክሬቲቪቲ ነው በጣም የሚደነቅ የሚበረታታ ለሌሎች ወጣቶችም ምልክት የሚሆን። የቀጣይ ቅድህም ካለ ምን እንደሆነ ንገረንና በቀጣይ ምን እንጠብቅ ካንተ? ምን እየሰራክ ነው አሁን ለሌሎች ሰዎች ሜቢ አዌርነሱን ለመፍጠር ሌሎች እንዳንተ መማር የሚፈልጉ ካሉ ምን ማድረግ ይችላሉ የሚለውን ጠቁመህን ማስተላለፍ የምትፈልገውን መልእክት ካለ ነግረን ፕሮግራማችንን እንጨርስ። በመጀመሪያ በዚህ ናቹራል ነገር ያው ዓለማችን ላይ የሆነ ሳለ እንደዚህ ኤሌክትሪክ በስቷል ምን ብሏል ምናምን የሆነ ሳለ አይታወቅም መብራት ሊጠፋ ይችላል። ያ ሰዓት ላይ በስተን እንጠብቃቸዋለን። ይህንን ነው ልነግርሽ የምችለው። እኔ በአሁን እዚህ ሆኜ ለወደፊቱ ነው የተናገርኩኝ ያለሁት። እኔ ላልኖርም ስለምችል ማለት ነው ከእግዚአብሔር ጋር ማለት ነው። በጣም ብዙ ዓመታት በኋላ ነው ሊሆን የሚችለው ይሄ እና እስከዛ ድረስ ኢትዮጵያን ቢትቦክስ ብለው ቲክቶክ ላይ ቴሌግራም ላይ ጆይን ቢያደርጉ ቴሌግራም ላይ ነው ሞር እያንዳንዱ ዲቴል ሙሉ ሌሎች ቢትቦክሰሮችም አሉ ቱቶሪያል የሚፈልጉ ከሆነ በውስጥ መስመር አውርተው ልጆቹን መማር የሚችሉም አሉ እና እዛ ላይ ቼክ ማድረግ ይችላሉ። ቴሌግራም ላይ ኢትዮጵያን ቢትቦክስ ብለው ሰርች ማድረግ ይችላሉ። ወዲያውኑ ይመጣላቸዋል። ሁሉም ፔጆች ላይ ቼክ ቢያደርጉት አለ። ግን ሞር ቴሌግራም ላይ አክቲቭ ነው። አክቲቭ የሆነ ግሩፕ አለ። እዛ ላይ ቼክ ቢያደርጉት አሪፍ ነው ብዬ እናገራለሁ። በሁለተኛው ደግሞ መናገር እንፈልገው
አልበሚን ከእግዚአብሔር ጋር ቶሎ ለመጨረስ ሞክራለሁ። ስለመጣ ከልብ እናመሰግናለን። መብራት ባይጠፋም ግን እኛ በጣም ኢንጆይ አድርገናል። ሁሉም ሰው ኢንጆይ እንደሚያደርገውም እርግጠኛ ነን። በትክክል የግድ መብራት መጥፋት የለበትም። ይህን ተፈጥሯዊ ነገር ማበረታታት አለብን። የመጨረሻ መውጫ ሙዚቃ በልና እንጨርስ። እስቲ የሆነ ነገር ስጠን። እኔ ጸቃላኛ ልበል፣ እሱ ቅቅ ይበል። አንተ የሆነ ነገር እሺ። ለሁለት አንዳንድ ሳውንድ ብሰጣችሁ ይሻላል? አንተ መድበን ወይስ አንድ ሰው ቢዘፍን አንድ ሰው ቢት ቢል ይሻላል ከኔ ጋር? እሺ የትኛው ይሻላችኋል? አንድ ሰው እየዘፈነ አንድ ሰው ከኔ ጋር ቢት ቢል አሪፍ ይመስለኛል። ምን እንበል? እሺ ዘፈኑን መጀመሪያ ምን? እሺ ዘፈኑ አማርኛውን ላችሁ እንዲቀላችሁ። እሺ የሽምብራው ጥር አረ በጣም ቀላል፣ ሁሉም ሰው የሚያውቀው ደሞ 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 ባይኔ ላይ ደሞ ብለሽ ይሄን ቢያንቺ ጠረጠሞ ባይጤ መጣሾ ጦይጢ ባይጤ መጣሾ ጦይ እኔ ልዝፈን። እሺ አንተ ቴምፖ ጠብቀ። እሺ 1 2 3 ደሞ ባይኔ ላይ ደሞ ብለሽ ባይኔ መጣ ባይኔ አይደለም ባይኖ በጣም ግን አንተ ጥሩ እያልከው ነበር። እንደ መዝጊያ በለልንና በሱ እንዝጋ እንደው። እሺ በዚህ ሰው በሌላ ልዝጋለ። እኛንን ስጠን ብለን ይቅር በለን ደሞ ባይኔ የሰጣችሁ። እሺ ኖቪልናቲ ቢትቦክስ We mash up the place, turn up the bass and make it laugh fun. And we are blessed by you. We mash up the place, turn up the bass and play We mash up the place, turn up the bass and make it በጣም ነው የሚገርመው። የሚጋባ ስሜት ደግሞ አለው በደንብ። ቴንክ ዩ በጣም አመሰግናለሁ። ላይቭ ባንድ ነህ። ትክክል። ናቹራል ባንድ ትክክል። ስለመጣ በጣም እናመሰግናለን። በጣም እናመሰግናለን። ብዙዎቻችሁ እንደተዝናናችሁበት እንደወደዳችሁት እርግጠኞች ነን። የእሱን ሶሻል ሚዲያ አካውንት ንገራቸውና አካውንቴ ኖቬልናቲ ቢትቦክስ ወይም NNBBX ኖቬልናቲ ቢትቦክስ ወይም NNBBX ላይ የገባችሁ 2B 1X NNBBX ይመቻችሁ።